ሰላም የግሬስ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬም በአዲስ ቪዲዮ ከች ብዬላችኋለሁ። በእርግጥ አዲስ አይደለም፣ ከትላንት የቀጠለ ቪዲዮ ነው እና በዛሬው ለየት ያለ ነገር ምን አለ ብላችሁ ብጠይቁኝ ማረጋገጫዎች አሉ። ምን አረጋገጥክ ካላችሁ አብርሽ ተሰርቶበት እንደሆነ ወይ በቡዳም ይሁን ምንም ይሁን ብቻ አብርሽ ተሰርቶበት እንደሆነ ገብቶኛል በዛሬው ቪዲዮ። ምክንያቱም ዛሬ እየሆነ ያለውን ነገር ሙሉ ካያችሁና የዛኔ ኤፍሬም ሄርሜላ ቤት ሄዱ በጣም ቪዲዮ የዛኔ በእርግጥ አልሰራውም ግን ብቻ የተናገረው ንግግር ኤፍሬም የተናገረው ንግግርና የአብርሽ የዛሬው ሁኔታ ሙሉ በሙሉ የሚያመላክተው በቃ አብርሽ እንትን እንዳለን። ምክንያቱም የዛኔ ኤፍሬምን ሲል ነበር እንትን መድኃኒቱን አግኝቷል አብርሽ ከዚህ በኋላ አይመለስም ብሎ በኮንፊደንስ እርግጠኛ ሆኖ ነበር ሲያወራ የነበረው እና ነገሮችን ለማገናኘት ስትሞክሩ በቃ የሚያመላክተው እንትን ነው። እኔ ትናንት ያው ጠርጥር ያለው አንዳንድ ነገሮችን እኮ ግልጽ ነው። እነ ሩታ የሆነ ነገር አድርገውት እንደሆነ ሌላው ቢቀር ቢያንስ አስፈራርተውት እንደሆነ ግልጽ እኮ ነው። ግን ዝም ብዬ በደፈነው የሆነ ነገር አልናገርም ብዬ ነው። ዛሬ ግን ያረጋገጥኩትን እኔ የገባኝን እያንዳንዱን ነገር ነግራችኋለሁ። እናንተም ደግሞ የራሳችሁን አስተያየት የታዘባችሁትንም ነገር አንድ ላይ ለሩታም ለሄርሜላም ለአብርሽም የምትሰጡትን አስተያየት እና የራሳችሁን ሀሳብ ትሰጣላችሁ ማለት ነው። ግን እኔ ከምንም በቃ ያስደነገጠኝና ያሳዘነኝ ፓርት የትኛው መሰላችሁ? አብርሽ አፍ አውጥቶ ሄርሜላን አልፈልግሽም ያላት ፓርት በጣም ነበር ያስደነገጠችኝ። የምሬን ነው ማለት ምንም የፈለገ አብርሽ በጤናው ራሱ ቢሆንና እንትን ቢል ሄርሜላን ባይፈልጋት እንዲህ ቀጥታ አይናገርም። በጣም የምናውቀው ነገር ነው። የአብርሽን ባህሪ ሰው ላለማስከፋት የሚሄድበትን ርቀት የምናውቀው ነገር ነው እና ያቺን ሲል በጣም ነበር ድንግጥ ያልኩት እና ብቻ ከዛም አለፍ ሲል እነዚህ ሁለት ሀብል ማንጠልጠሉ ምናምን ትላንት እንዲሁም አላወራሁትም፣ አይቼዋለሁ ግን አላወራሁትም። የሆነ በቃ ፈልጎት ነው ምናምን ነገር ወይ ደግሞ የሆነ እንትን ነው ብዬ አስቤ ነው። ግን ሁለት ሀብል ማንጠልጠሉ በራሱ በጣም በቃ ሌላ የራሱ የሆነ ሚስጥር አለው። ዝነጣ አይደለም ሁለት ሀብል ማንጠልጠል የራሱ የሆነ ሚስጥር ይኖራል እና ብቻ ለማንኛውም በዛ ጉዳይ በማተቡ ያው መስቀል ምናምን ነገር ስለሆነ በጣም የተናደዱ አካላት አሉ። እሱም በጣም ያናደ ነገር ነው። ምክንያቱም ጀስት ወደ አንዳንድ መስመሩን ወደ ሳተ ነገር መሄድ ስላልነበረበት ማለት ነው። ብቻ ለማንኛውም እያንዳንዱን ነገር በዛሬ ቪዲዮ እያወራን እንተነትነዋለን። እስከ መጨረሻ እንድትከታተሉ ጋብዛችኋለሁ። አዲስ የሆናችሁ ሰዎች ካላችሁ እኔ ቡሱ እባላለሁ። ይሄ ደግሞ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ቤተሰብ መሆን ስላላችሁ ሀሳብ አስተያየቶችን ደግሞ ብዙ ሰው ጋር እንዲደርስ ላይክ፣ ኮመንት፣ ሼር ምናምን ነገር እያደረጋችሁ ልትደግፉኝ ትችላላችሁ። ለማንኛውም በቀጥታ ወደ ቪዲዮ ነግባ። አደራ ቪዲዮን ግን እስከ መጨረሻ ተከታተሉ። ዝም ብላችሁ ኮመንት ምናምን ነገር አንዳንድ ለስድብ ምናምን ነገር እንትን የምትሉ ሰዎች ቪዲዮን እስከ መጨረሻ እንድትከታተሉ ጋብዛችኋለሁ። ወደ ቪዲዮ ነግባ። ሄርሚ ስለመጣሽ በጣም ደስ ብሎናል። አብርሃም ምን ሆነሃል? ምንም አልሆነም። ምንም ኤፍሬም በእግዚአብሔር አብርሃም ምን ሆነ ነው እንደዚህ ሆነ ያለው? ካሁን በኋላ እጁን ሳትነኪው አውሪው፣ ወይም ደግሞ በቃ እዚሁ ርቀትሽን ጠብቀሽ አውሪው። በዛሬው ቪዲዮ በጣም የታዘብኩት ነገር ምን መሰላችሁ? ምንድነው አሁን አብርሽ አፉን የሚለጉመው ነገር ምንድነው? ዝም ከዚህ በፊትም እኮ እናውቃለን በተወሰነ ደረጃ አለ አብርሽ ይሆናለ ብዙ እኝኝኝ ብሎ የሚያወራ አይነት ሰው አይደለም። ይሆናለ ኢቨን በጤናማው ሰዓት ራሱ ማለት አብርሽ ጤናማ ያለ። ዛሬ ግን ሙሉ በሙሉ ቪዲዮን ሲጀምራችሁ እስከምትጨርሱ ሁለቴ ነው ሶስቴ ነው ያወራው። ቆይ እነሱም ቪዲዮዎች አሳያችኋለሁ መጨረሻ አካባቢ እሱ ያወራበትን ቦታ ማለት ነው። ግን በቃ 2-3 ጊዜ አንድ ደቂቃ አይሞላም ቢደማመር አብርሽ ያወራው ሙሉውን። በቃ ሄርሜላ ስትለምን ሩታ ስታቃጥላት ኤፍሬም ደግሞ ሲለኩስ ምናምን ነገር ነው። ከዛ ሚኪም ያን ያክል ብዙ ያወራው ነገር የለም። እሺ ምንድን እየተፈጠረ ያለው? ሳታጨናንቂው አብርሃም ቅድም ያልኩህን መናገር ይችላል። ቅድሚያ ግን ኧረ እንትን ነው ያማል። አብርሃም አንድ አውራችሁ አደንዘዛችሁ እንዳመጣችሁት ምንድን ነው? ልጅ እኮ እየተናገረ ናፍቀኸኛል በጣም በእግዚአብሔር ምን ሆነሃል? ለምንድን ነው የማትረዳኝ? ግልጽ ነው ይሄ እውነቴን ነው። በጣም ልንገራችሁ ቤተሰብ ተሰርቶበት እንደሆነ እኔ አላቅም። ምን ያው እውነት ለመናገር ተሰርቶበት ሚያክ ሰው ምናምን እንደዚህ በአካል ያየሁት ምናምን ነገር ሰው የለም፣ አይቼ አላቅም እውነቱን ለመናገር። ግን እኔ በቃ ሲመስለኝ አብርሽ የተሰራበት ነው የሚመስለኝ። አሁን ሌላ ምንም አይነት እንትን የለም። በምን አይነት ሚንስ ጭንቅላት መቼስ አሁን እሺ የመኪና አደጋ ደረሰበት ወደቀ ምናምን ጭንቅላቱን ተጎዳ አብርሽ ከዛን ማስታወስ ነገሮችን ከበደ። እንደዚህ አይነት ነገር ሲጀመር ሊከሰትም አይችልም። ሊከሰት አይችልም ስላችሁ አይፈጠርም ሳይሆን ይፈጠራል። ግን የታለ አብርሽ አደጋ አልደረሰበትም ወይ የሆነ ነገር አልሆነም። በቃ ግልጽና ግልጹ ነገር ወይ በደንብ በሆነ ነገር አስፈራርተውታል ወይም ደግሞ እንዲሁም የምንም ማስፈራራት የለም ተሰርቶበት ነው እንዴ። የምንም ማስፈራራት የለም። ይሄን ያክል ተንበቅብቆ ለሩታ እሱ እንትን የሚል ሆነ አላቅም። ይሄ አያሳምነኝም። አስፈራርተውት ነው የሚለው እንዲሁም የኔ ሀሳብ እኮ ነው ግን ማለት ነው እኔ አያሳምነኝም። በቃ አብርሽ ተሰርቶበት ነው። እኔ ፍቅር የኔ ድባል አስረዳት ሁሉንም
ረገጥ አድርጊለት አንዴ ያኔ ወድባል ያኔ ወድባል ያኔ ፍቅር ነው። አንተ መናገር አትችልም እንዴ? ለምንድን ነው አንድ ነገር ማለት ፖስተር ብለህ እንዳታወራሽ ከሆነ በኋላ ተረጋ ብላ እኔ በቃ ከሩታ እንትን የምታዩት ማለት ነው ምን ያክል ሄርሜላ ላይ ስትቀና እንደነበር በቃ ይሄ የዛሬው ቪዲዮ ይናገራል። ምን ያክል ሄርሜላ ላይ ያለፉትን 2-3 ወራት በቃ ሄርሜላን ብትገላት እንደማጠላ የዛሬው የቅናት በቃ ተወጣውት እልህን አይነት ነገር የምታደርገው አክት ምናምን በቃ ይናገራል። ሄርሜላ ላይ ምን ያክል ስትቀና እንደነበር እኔ አላቅም። ትቼዋለሁ ያለችውን ሰው ነው እሺ የወሰደችው ሄርሜላ። ምን ይህን ያክል ቅናት ውስጥ እንደከተታት አላቅም። በቃ እንደንገበገባት የእግር እሳት እንደሆነባት አብርሽ እሷን ትቶ ሄርሜላ ጋር መሄዱ ከዛም አልፎ ተርፎ ቀለበት ማድረጉ በቃ እንትን እንዳላት ከውስጧ እንዳልወጣ በዛሬው ቪዲዮ በደንብ አሳይታለች ሩታ እንጂ የዛኔም ብያቸዋለሁ። ይሄ የውሸት ይቅርታ ነው። ከኤፍሬም ጋር ምናምን መጥተው አብርሽና ሄርሜላን በቃ ይሁኑ አንድ ላይ ምናምን ትተናል ምናምን የውሸት ነው እያንዳንዱ ነገር እና እኔ ብያችሁ ነበር። ከይቅርታ መልስ ሁሌም ሩታ ይቅርታ ጠይቀው ሰላም እናውረድ ካሉ መልስ ሁሌም በ3ኛ በ4ኛ ቀን መዘዝ አለ፣ ችግር አለ። እንዲሁም ይቅርታ ካልጠየቁና እንትን ካላሉ ሰላም ነው። ካልተነጫነጩ፣ ካልተከራከሩ፣ የሆነ ብጥብጥ ካልተፈጠረ ሰላም ነው። የዛን ሰዓት ተቃራኒው ነው እነሱ ጋር ማለት ነው። ይቅርታ ከጠየቁ ሁሌም ችግር አለ። እኛ እኮ እሱን ፈልገን ነው እንጂ ረጋ ብለህ አውራ ወንድሜ፣ ስማኝ። ረጋ ብለህ ማውራት ከቻልክ ረጋ ብለህ አውራ። ችግር የለም። በሌላ ጉዳይ ማውራት ፈልገን እኔ ከአንተ ጋር ምንም ነገር ጉዳይ የለኝም ሄርሜላ። እኔ ከአንተ ጋር ጉዳይ የለኝም ሄርሜ። አንድ ነገር ስሚኝ፣ ምንም መጫወጫው የለም ሄርሜላ። የሆነች ቅድም ተናገር ያልኩህን አሁን ተናገር። ሰማችሁት አይደል? ኤፍሬም ያለውን ቅድም ተናገር ያልኩህን ተናገር፣ ቃል በቃል እቺን ያለው ቅድም ተናገር ያልኩህን ተናገር። ያው የትላንትናው ቪዲዮ ላይ አይታችኋል። ደግሞ ከትላንትናው ቪዲዮ ጀርባም ከካሜራ ጀርባ እነሱ አሸምድደው ተናገር ያሉት ነገር እንዳለ ይናገራል እንጂ ዛሬ በሚያወራው አብርሽ በሚያወራው ነገር አብርሽ ላይ ለመፍረድ ምናምን ነገር ማናችንም ብንሆን አፋችንን ባንከፍት ይሻላል። ምክንያቱም በቃ ከጀርባ ማናቀው ነገር አለ። አብርሽ ላይ የተደረገበት እኛ ማናቀው ያላየነው ነገር አለ እና የምሩን ነው ብላችሁ አትቀብሉ። አብርሽ ዛሬ የሚያወራውን ነገር በሙሉ ሩታ ትእዛዝ ሰጥተው ነው፣ ኤፍሬም ትእዛዝ ሰጥቶት ነው። አብርሽ ዛሬ የተናገራቸውን እያንዳንዱን ነገር የተናገረው ሁላ እኮ የሆነ ሳለ እሺ ምን ልበል እያለ ያማከራቸዋል። ወደ ቀኝ ወደ ግራ ምናምን ነገር እያለ ይጠይቃቸዋል። ስነ ስርዓት ተከበሪ። ክብር የማይወድልሽ ከሆነ ይኸውልሽ ወደ ሌላ ቦታ መሄድ ከፈለግሽ ልጁ ልቀቅ፣ እጁን አትንኪው። እዛው እንደዚህ መጥያየችብኝ ያለችው አብርሃም ምን ሆነሃል? አብርሃም አንዴ ለምድሮ ረገጥ አድርገህ ነግራት ማትሄደው ትሄድልና እኔ ሩት በቃ ሙሉ ፎከሴ ሩታ ላይ እንደሆነ ያው ብዙዎቻችሁ ታውቃላችሁ። ያው የሁላችንም ትኩረት እሷ ላይ ነው፣ ምክንያቱም እሷ የምታደርገው ነገር ስለሆነ እና ለምን ሩታ አንደኛሽን በቃ ይሆና እየረገጥከኝም ቢሆን ሁለተኛ ሚስት ሆኜ ልኑር ለምን አትይም? አብርሽን የምትፈልጊው ከሆነ ሄርሜላን መበቀል ከሆነ ያው በዛ ዙሪያ የሰጠሁት አስተያየት የትላንትናው ቪዲዮ ላይ አለ። ሙሉ ከሄርሜላ ጋር በተያያዘ ሩታ ለበቀል ለምታደርገው ነገር አስተያየት የሰጠሁት የትላንትናው ቪዲዮ ላይ ስላለ መድገም አልፈልግም ዛሬ ማለት ነው። ግን ሙሉ ፎከስ ሩታ ላይ ነው። ለምን ኦፊሻሊ ሁለተኛ ሚስት ልሁን ብለሽ አጠይቅም? እኔ እኮ አሁን በዚህ ሰዓት ከሄርሜላ የዛኔ የነበረችው ሄርሜላ ያለች ሩታና አብርሽ ምናምን ነገር አንድ ላይ እያሉ የመጣችው ሄርሜላ ከእሷ ላይ ይቻል አያት ምንም በቃ ተመሳሳይ ነገር ነው እያደረገች ያለችው። ትቶ የራሱን ህይወት እየኖር አይደል? እሷም የራሷን ህይወት ጀምራለች። በእርግጥ ነጥቃ ቢሆንም ግን ሁሉም ነገር ባለበት ይቀጥል ችግር የለውም ተብሎ አብርሽም በቃ ፍቺውን ጨርሶ ምናምን ነገር ነው ወደዚህኛው ህይወት የገባው እና ከዚህ በኋላ መምጣቱ እኔ ከሄርሜላ ላይ ይቻል አላያትም፣ የዛኔ ከነበረችው ሄርሜላ ማለት ነው። እና ሩታ ተሽለሽ መገኘት ሲገባሽ ግን በቃ ተመሳሳይ ነገር ሄርሜላ ያደረገችውን ነገር ነው እያደረግሽ ያለሽው እና አላቅም ምን አይነት ደስተኛ ህይወት እንደምትጠብቂ ከዚህ መልስ ማለት ነው። ከዚህ መልስ ምን አይነት ደስተኛ ህይወት ይኖረኛል ብለሽ ከጠበቅሽ አዝናለሁ። መቼም ደስተኛ ህይወት አትኖሪም ሩታ። ኤዲስ ጀመር ከራሱ ጋር ደንቆሽ ነው። ምንድን ነው እንኳን አብርሃም ምን ሆነ? በኢየሱስ ክርስቶስ ምን ሆነ? አብርሃም አንዴ ለመጨረሻ ጊዜ እስኪ አውሪው። በጣም ተጨናንቀሽ እስኪ አውሪው። ምንድን ነው ማውራት የፈለግሽው? እስኪ አውሪው። እኔ እንዲያውም አሁን እየፈራ ያለሁት ማለት ነው ምን መሰላችሁ ቤተሰብ፣ ሄርሜላ ላይም እንዳያሰሩ ነው እነዚህ ሰዎች በነካ እጃቸው እሷንም አፍዝዘው ምናምን ነገር ጨርቋን እንድጥል እንዳያደርጉ ነው የምፈራው። እቺን ነገር ተጠንቀቂ ሄርሜላ፣ እቺን ነገር በጊዜ በቃ እንትን ላሽ ምናምን ነገር ብትይ ቆንጆ ነው እኔ እንዳሳብ ማለት ነው። ምክንያቱም ሚራሩልሽ አይመስለኝም
አብርሽ ላይ እንደዚህ ካደረጉ ሄርሜላን ለማያውቋት ምንም በቃ ስለማያገባቸው ሴት ይህን ያክል እንትን የሚጠነቀቁ አይመስለኝም። ለአብርሽ ያላሰቡ ለሄርሜላ ያስባሉ ብሎ ማሰብ በቃ አለ መብቷን ጠብቀው ምናምን እንትን ይላሉ ብሎ ማለት ዘበት ነው፣ በቃ ውሸት ነው ምናምን ነገር እና ሄርሜላ አንቺ ላይም እንዳያሰሩ ተጠንቀቂ። በሄርሜላ ዙሪያ ያላችሁ ሰዎች በቃ ይኸውና እናት፣ አባት፣ ቤተሰብ፣ ወንድም፣ ጓደኛ እያንዳንዳችሁ በትክክል የሄርሜላ ጉዳይ የሚያሳስባችሁ የቅርብ ሰዎች ሄርሜላን ምከሯት። እኔ ሌላ ምንም ማለት አልፈለገም። ምን አይነት ማትወጣው አይነት ህይወት ውስጥ ለመግባት እየተጣደፈች እንደሆነ እያያችሁ ነው። ሁላችንም ያየነው ነገር ነው። በቃ ምናልባት ልጅነቱም እኮ ሊሆን ይችላል። ፍቅር ደግሞ እውር ነው ይባል የለ በትክክል እውር እንደሆነ ደግሞ ዛሬ አይቻለሁ። እውር እንደሆነ ማለት ነው። ከሄርሜላ በጣም መገንዘብ ትችላላችሁ። እና እኔ የምፈራው ያንን ነው። ሄርሜላ ላይ ከአብርሽ አልፎ እሷ ላይ ጉዳት እንዳይደርስ። ለእኔ ስልክ አላነሳህልኝም። ከዛ በኋላ እንደዚህ ሆነክ ደግሞ ሚስቴ ማናት ስትባል ሩታ ናት ምትለው ከኔ ጋር የጀመረው እሷ ማናት? ቆይ ታውቃታለህ? በቅድሚያ ግን ማን እንደሆነች ምን አይነት ጥያቄ ነው? እንዴት ነው ማለት? እሺ ምን ሆነህብኝ ነው? በእግዚአብሔር ስልክ እንዴት ሳታነሳልኝ? አንተ እኮ ስልክ ሳታነሳልኝ ቆይታ አታውቅም አይደል እንዴ? እኔ ለሄርሜላ በድጋሚ ማስተላለፍ የምፈልገው ነገር ማለት ነው አሁን ከእሷ ሁኔታ ጋር በተያያዘ ይህን ያክል እውነቴን ነው መርበትበቱም በቃ ለዓለም ላይ አንድ ወንድ አብርሽ ብቻ እንዳለ አስበው እንትን ማለቱ ተገቢ አይደለም። እውነቴን ነው እዚች ጋር የምናገረው ተገቢ አይደለም። በቃ ልታፈቅረው ትችላለች፣ እናውቃለን። በትክክል ትወደዋለች፣ ታፈቅሯለች፣ ታከብራለች። በቃ የእሱ ሚስት ለመሆን ዝግጁ ናት። በቃ እድሜ ልኳን ለአብርሽ እንደፈለገ እየሆነችለት ምናምን ልትኖር ፍቃደኛ ናት። በዛ እኮ እኔ ቅሬታ አይለኝም። ግን አብርሽ ብቻ አይደለም እዚች ምድር ላይ ያለው የተሻለ ከአብርሽ የተሻለ ምንም ባክግራውንዱ ላይ ችግር የሌለበት ሰው ያንቺ በቃ አለ አንቺ ከኋላሽ አግብተሽ የፈታሽው ሰው እንደሌለው ልክ እንደዛው ሌላ ንጹህ የሆነ ሰው በቃ አለ በሻል እኛ ከመሀል ደግሞ ለቀልድ ነው እንዲህ ብቻ በጣም ብዙ ሰው አለ እና በቃ መርጠሽ የተሻለ ሰው ማግኘት ትችላለሽ፣ የተሻለ ሰው ማግባት ትችላለሽ እንጂ እሱ ብቻ አይደለም ያለው። በቃ እኔ ለመኖር አንድ አማራጭ ያለው ያክል ነው ሄርሜላ እንትን እያለች ያለችው። እያወቅሽ ማትወጪው ይሄ እሳት ውስጥ አትግቢ፣ ይሄ ማትሺው አይነት ንዳድ ውስጥ አትግቢ። በቃ ከአብርሽ እሱ ክፉ ባይሆን እንኳን አብርሽ በቃ የፈለገ መልካም ቢሆን በሱ ዙሪያ ያሉ ሰዎች ከቀድሞ ህይወቱ ጋር በተገናኘ ያሉ ሰዎች እነ ሩታን በሉ ምናምን መልካም አይደሉም። ስለዚህ አንቺን ነው መጉዳት የሚፈልጉት። የራሳቸውን በቃ እንትን ምን ነበር ጉዳት አንቺ ላይ መበቀል ነው የሚፈልጉት። እና አላቅም ሄርሜላ የተሻለ ሰው ይገባሻል። በቃ ይሄን ስል አብርሽ ክፉ ነው እያልኩ አይደለም። የሚሰራቸው ጥፋቶች እንዳሉ አውቃለሁ፣ አምናለሁ። ግን በቃ አለ ከእሱ ጋር ተያይዞ ብዙ ነገር አለ። እቺ ልጅ አማራጭ እያላት ገና ወጣት ሆና ልጅ ሆና ምናምን ነገር ይህን የመሰለ ሰውነት ፈጣሪ ሰጥቷት ይህን የመሰለ ውበት ምናምን ነገር ኖሯት ለምን አንድ ሰው ላይ እንትናለች? እና ይሄ ነገር በጣም እንጃ እኔ ይቆጫታል ብዬ ነው ማሰቡ። የምሬ ነው ይቆጫታል። ምክንያቱም ገና በእጮኝነት ጊዜ ምንም ያላማረ ነገር ወደፊት ያምራል ብዬ አላስብም። ይህን ነገር በደንብ በድጋሚ ላለው ምክራት። እዚህ ቻናል ላይ ትላልቅ ሰዎች ትኖራላችሁ። በቃ አለ በደንብ ማገናዘብ የምትችሉ ሰዎች አላችሁ። ኮመንት ላይ እኔ አንዳንዴ እንዲሁም እገረማለሁ። እነዛ ኮመንት የሚጽፉ ሰዎች እንዲሁም ቪዲዮ ቢሰሩ ብዬ አስባለሁ ከኔ ንግግር ይልቅ ማለት እና ምክራት። ትላልቅ ሰዎች አላችሁ። በቃ አለ ትንሽ ትልቅ ሳይባል በቃ የተሰማችሁን ነገር እህታችሁ ብትሆን ወይ ደግሞ ልጄ ብትሆን ብላችሁ አስባችሁ ለሄርሜላ ምክር አስቀምጡ። አረጋግጡና አጣምዘዡ ልጁን ያማታል እንዴ? ምን አርግ ነው የምትልክ? ህፃን አረገችው እኮ ሩታ። አታስጨንቂብኝ ባሌን። እሺ ከዚህ በኋላ ሲጀመር አጠገበችን ድረሽ እናት ሰምተሻል። በቃ ሩታ አኳኋኗ ሁሉ ነው በቃ እያስጠላ ያለው። እኔ የፍቅር እንዳይደለ አይታወቅም። ቆይ ቤተሰብ እኔ ስቲል ሩታ ጀግና ምናምን ነገር የምትሉ ሰዎች የፍቅር እንዳይደለ አይገባችሁም? እሺ እንዲሁም ለሩታ እንዲሁም በደንብ አስባችሁ እንበል አላልኩም እንበልና አብርሽ ተመልሶ ወደ ሩታ ህይወት መግባት ያለበት ሰው ነው። እንደዛ ነው የምታስቡት? በቃ የሩታ ይሄ የቀኝ እጅ ነኝ የምትሉ ሰዎች የሩታ በቃ አለ ሩታን እንደዚህ ተሸክሜ ካልዞርኩ የምትሉ ሰዎች በቃ እኔ አላቅም እኮ ራሷ የሚጎዳ ነገር እኮ ነው። በቃ የጀግንነት አይደለም ሲጀመር። ይሄ ለራሷ ህይወት እንደገና ማይሆናትን ሰው ማምጣት ጀግንነት አይደለም። በቃ እንዴት እርግፍ አድርጋ የተወችውን ነገር መመለስ እኔ አላቅም። እኔ ማለት የምፈልገው ነገር በዚህ ዙሪያ ማለት ነው ዳኒ ምናምን በቃ ቃል መስጠት ያለባቸው ሰዎች ቃል ሰጥተው ምርመራ ይደረግባቸው። ሩታም ኤፍሬምም በቃ ይሄን ነገር ይታወቃል ያውቃል ተብሎ የሚታሰብ ሰው በሙሉ ምርመራ ይደረግበት። ይሄን ነው እኔ ማለት የምፈልገውና መደረግም ያለበት። ምክንያቱም ምንም አይነት አማራጭ የለም። ወይ ደግሞ ጸበል መውሰድ ነው በቃ ምንም ሌላ አማራጭ የለም። ጸሎት ምናምን ነገር ማድረግ ነው ለአብርሽ እንጂ
ከዚህ አይነት አሁን አብርሽ እንደዚህ ቶታሊ ከዚህ ወደዚህ ተቀይሮ አላቅም የሆነ ነገር በቀላሉ እንደዚህ በአንድ በሁለት ቪዲዮ ይፈታል ብዬ አላስብም። ይሄ ነገርየው ትንሽ ከረር ብሏል። ወይ መንፈሳዊ ነው የሚሆነው ወይ ደግሞ ይሄ ወንጀል ነክ ነገር ነው የሚሆነው። ነገርየው ከሁለት አንዱ ነው የሚሆነው እና አላቅም። ይሄ ነገር ምርመራ ይደረግበት። እነ ዳኒም ቃላቸውን ይስጡ እና አቤልም በቃ መምጣት ያለበት ሰው በሙሉ ይምጣ። አሁን ሁሉም የሚሰበሰብበት ሰዓት ነው። ለተራ ነገር የሚሰበሰብ ሰው በሙሉ እዚህ አይነት ሰዓት ላይ ደግሞ ሊጠፋ አይገባም። ምንም ነገር አስፈራርተውክም ከሆነ በቃ ወይ በቴክስት ቢያንስ አውራ። እሺ እኔ ከጎንክ ነኝ። ደግሞ ምንም ነገር ቢገጥም ከጎን ነኝ። እሺ ነገራለው አፈቅርሃለሁ። እኔ ሄርሜላ ነኝ። ግን ታውቀኛለህ። ከዛን ሲቀጥል ግን ስልክ ነው ትላለህ። ከኔ ጋር የጀመርከው ነገር እንደዚህ አይነት ነገር ነው። አብርሃም ያለውበት ሁኔታ አታውቅም። ያለውበት ሁኔታ አታውቅም። እያስጨነቀችው ነው። ግን ፈጣሪ ንገረኛ፣ ያለውበት ሁኔታ አታውቅም። አያችሁ አይደል? አብርሽ የተወሰነ ማለት ነው ቤተሰብ ሙሉ በሙሉ አልደነዘዘም። እኔ እንደማየው ከሆነ የተወሰነ ከቀልቡ ነው አብርሽ እንደማየው ከሆነ ማለት ነው። ባይሆን ኖሮ ማለት ነው የሆነ በሀዘኔታ አይነት እንትን አያክፋትም ነበር። የሆነ የሚያውቀው ነገር አለ አብርሽ። በቃ ትንሽም ነገር ቢሆን ማለት ነው ይሆናል እየተደረገበት ያለውን ነገር ሚያውቅ ይመስለኛል። ለዛ ነው እሷን ሲያይ ይሄ በሀዘኔታ አይነት እንትን ያቀፋል። ሩታ እኮ ማለት ነው እስቲ ከትላንት ጀምሮ ያለውን ቪዲዮ ተመልከቱ። አንዴም ከመጣ ጀምሮ ይሄ በቃ በትክክል ሩታን እሱ ስቦ ምናምን ነገር አላቀፋትም። በትክክል ሰላምታ ራሱ አልሰጣትም። እሷ ናት ሄዳ እየተጠመጠመች እሱም ደስተኛ እንደሆነ እያስመሰለች ያለችው እና ሁላ እኛን ለማሳመን ምንድን ነው ትላንት ያሉት ቤት የነበረውን ቪዲዮ ቤት ስንደሰት የነበረውን ቪዲዮ አልቀረጽንም እንጂ እውነት እናንተ ካሜራ ደቅኖ መቅረጹ ጠፍቷችሁ በቃ ደስታችሁ ላይ ፎከስ አድርጋችሁ ከምንም ከምግብ ቀድሞ ራሱ ካሜራ ላይ የሚታያችሁ በተለይ ደግሞ እንደዚህ አይነት ነገር አግኝተሽሩታ እና ይሄ አያሳምነንም። አብርሽ የተወሰነ ከቀልቡ ነው ያለው። የት ሄድክ አብርሃም? እንደምትወደኝ እንደምታፈቅረኝ በየሰዓቱ ደውለህ የምትነግረኝ የት ሄደ? ከቀልቡ ሲሆን ተወረሳው ሁሉንም ከራሴ ጋር አልነበርኩኝም። አሁን ግን ከራሴ ጋር ሆኛለሁና ከራሴ ጋር ደግሞ ሲሆን አንቺ እንደ እህቴ ነው ማይሽ፣ ሩታ ደግሞ እንደ ሚስቴ ነው ማይሽ። ሩታና እኔ ከዚህ በኋላ አብረን ነው የምንሆነው። እኔ ጥያቄ ማለት ነው አሁን አብርሽ ከተናገረው ንግግር ጋር እውነት ምንም እንትን የለኝም። ምንም በቃ ማለት ይሄን ነገር አሁን እንዲቀበጣጠር ምናምን ነገር ያደረጉት እነ ሩታ ነበሩ አይደል? እነ ሩታ ናቸው። እና ለምን ከመፋታታችሁ በፊት ሩታ የምርም አብርሽ በቃ ከአንቺ እንዳይለይ የምትፈልጊ ከሆነ መተትም ሆነ ምንም ሆነ ለምን የዛኔ አላሰራሽም? እንዲቀበጣጠር የዛኔ ከመፋታት በቃ ምንም ሄርሜላ መታ ነገርየው ስር ሰዶ ከመሄዱ በፊት ለምን እንደዚህ አላስደረግሽም ነበር? አሁን ምን አስፈለገ? የዛኔ ከተቻለ እንዲህ አሁን በአንድ ቀን በሁለት ቀን አብርሽ እንዲህ መቀየር ከተቻለ የዛኔ ለምን ለፋሽ? የዛኔ 6-7 ወር የሙሉ በቃ የእርግዝናሽን ጊዜ ለምን ተጨናነቅሽ? የዛኔ እኮ ማድረግ ትችይ ነበር። የዛኔ በቃ አይፈታም ሩታን እያለ ይኖር ነበር። በእርግጥ በመተት ሰው በትዳር መኖር አለበት ብዬ አላስብም። ግን በዚህ ሰዓት ከሚሆን በቃ የዛኔ መሆን ይሻላል። ሁለቱም ማጥያት እኮ ነው፣ ሁለቱም ነውር እኮ ነው። ግን በቃ ይኸውና ከመፋታታቸው በፊት ማስደረግ ትችይ ነበር። የዛኔ ጠፍቶሽ ነው ይሄ ሀሳብ። የዛኔ እንዲህ አብርሽን ማስባል አቅቶች ነው እንዲ? ወይ ይሄ የቡዳ መንፈስም ከሆነ በቃ ትፉት አብርሽ ምናምን ነገር ድንገት እኔ የቡዳ መንፈስም እየመሰለኝ ነው የሆነ ሰዓት ላይ እና በቃ እንዲቀበጣጥር ነገር የሚያደርግ እና ይፈራቸዋል ሁላ እና ትፉት። የምሬ ነው አብርሽን የበላ ቡዳ መጥፋት አለበት። አለበለዚያ እንትን ነው ጸበል ምናምን ነገር በጋራ ሄድን ነው እንደዚህ መረጨባችሁ። እኔ አላቅም። እኔ እንጃ የምን መንፈስ ይመስላችኋል ቤተሰብ? እኔ ቡዳ መንፈስ እየመሰለኝ ነው የምሬን። ግን በቃ በዚህ ሁሉ ነገር እኔ በጣም በቃ የተማርኩት ነገር መመሰላችሁ፣ በዚህ ሁሉ ነገር የራስ ያልሆነ ነገር መቼም የራስ ሊሆን በቃ አይችልም። ሰላም አይሰጥም። የራስ ያልሆነ ነገር በቃ መቼም ላያስከብር ይችላል። የራስ ያልሆነ ነገር ለጊዜው መልካም ሊመስል ይችላል። እቺ ፍቅር የምትለዋ ይሄ ፍሟ ያለችበት ሰዓት የለች በቃ በጣም ሙቀት ያለችባት ሰዓት ከሷ በዘለለ ወደ ህይወት ሲመጣ የራስ ያልሆነ ነገር እውነቴን ነው ሀበሻ ሲተረት የምሩን ነው የሰው ወርቅ አያደምቅ ምናምን ነገር ያለው እና በዚህ ሁሉ በቃ የተማርኩት እኔ የአብርሽ መፋታት ምናምን በቃ ይሄ መጨረሻውን መሰላችሁ የምትማሩት ነገር ከሄርሜላ ህይወት ማለት ነው። የራስ ያልሆነ ነገር በቃ እንደማያኖር ይሄ ሰላም እንደማይሰጥ ሁሌ ስጋት እንዳለበት ሁሌ በቃ አለ ብጥብጥ ሁሌ ችግር እንዳለበት
ነው በቃ ሙሉ በሙሉ ምንማረው። እኔ ሄርሜላን ብያለሁ፣ በቃ ሳይቃጠል በቅጠል ሽሺ፣ በቃ አምልጪ። አሁን እየገባሽ ካለሽበት ነገር በጊዜ ተሰወሪ፣ በቃ ጥፍ የራስሽን ህይወት ጀምሪ። አለበለዚያ ይኸውና እንደዚህ ተሟግተሽ አሁን ነገ ቢመለስ ራሱ አብርሽ በቃ እንደ ተጋብታችሁ ብትኖሩ ብትወልጂለት ራሱ ምን ያደርጋል? ዘመንሽን አንድ ላይ መቃጠል ከእንደዚህ አይነት ሰዎች ጋር ከአሁን ከነሩት አይነት ሰዎች ጋር ዘመንሽን መቃጠል ለምን እንዴ አይታይሽም? ቆይ ያንቺ የአሁን ስሜት ብቻ ነው የሚታይሽ? ሩታ የወደፊቱ ማነው ሄርሜላ የወደፊቱ አይታይሽም? እና እኔ አላቅም። እኔ እንኳንም በቃ ወደ ትዳር ምናምን እንዲሁም አልገቡ ገና ባገቡ በ2 ሳምንት የፈቱ ብቸኛ ሰዎች ይሆኑ ነበር፣ እንዲሁም በዚህ ከቀጠሉ ማለት ነው። ግን አላቅም። እኔ በጊዜ ሄርሜላ ብትሸሽ እግሬ አውጭኝ ብላ ከዚህ ጉድ ብትወጣ ይቀላታል። በቃ ይሄ ብሬክአፕ በእሷ የተጀመረ ነገር አይደለም። ከፍቅረኛ ጋር መለያየት በእሷ የሚጀመር ነገር አይደለም። ያፈቀረችው እሷ ብቻ አይደለችም፣ አፍቃሪ እሷ ብቻ አይደለችም። ከዚህ የበለጠ ከነሱ የበለጠ ሰላም የነበረበትን ፍቅር በትናንሽ ነገሮች በቃ ይበላሻል። ፈጣሪ ካላለ አላለም ነው። እና አንዳንዴ ከፈጣሪ ሀሳብም ጋር መጋጨት ነው መጋፋት ነው ብዬ አስባለሁ። የሄርሜላን እንደዚህ መሆን ቻሌንጅ ብቻ ነው ብዬ ልወስደው አልችልም። ይሄ በፍቅር መሀል የሚያጋጥም ተግዳሮት ነው ብቻ ብዬ አልገነዘበውም። ይሄ ነገር በጣም ይሄ አንዳንድ በቃ ካልሆነ ብሎ የሙጥኝ እንደማለት ነው የሚሰማኝ። እና አላቅም ፈጣሪ ያዘጋጀልሽ ሌላ የተሻለ ሰው ሊኖር ስለሚችል ሄርሜላ በድጋሚ ላለው ይህን ለ7ኛ ለ8ኛ ጊዜ ነው የምለው አምልጭ። ከኔ ጋር ምንድን ያሳለፍከው ንገረኝ። በቃ ትቶታል፣ ሁሉንም ነገር ረስቶታል። ገባሽ አይደለ? ሲጀምር በቃ ማለት መስመርሽን አልፈሻል። መስመርሽን በማይገባ ልክ አልፈሽ ስለመጣሽ ነገሮች ተገቢ ነበሩ ወይም ትክክል ነበሩ ማለት አይደለም። ንገረኝ፣ አንተ አስረዳኝ። ገባሽ? እና ትክክል የሆነው ሩታ አንቺ የምታረጊው ነገር ነው ትክክል። ቆይ የቱ ጋ ነው አሁን ትክክል ነን ብላችሁ ካሰባችሁ ራሱ የቱ ጋ ነው ሩታ ትክክል የሆንሽው? አሁን አብርሽ እንደዚህ በመሆኑ ኢቭን በራሱ ፍቃድ ቢመጣ ራሱ ልታስገቢው ነው? እኔ አላቅም። በእርግጥ በራሱ ፍቃድ ቢመጣ ውሻ አድርገሽ እንደምታባሪው ነው ኦዲየንስ ሙሉ የሚያውቀው። አንቺም ጀስት ግልጽ ነው። በራሱ ፍቃድ አብርሽ ይቅርታ በቃ ተምሬያለሁ ብሎ ቢመለስ በቃ ይሄ የመጀመሪያ ቀን ብትቀበዩ እንኳን በሁለተኛው ቀን ውሻ አድርገሽ ምናምን ነገር እንደምታባሪውና እንትን እንደምትይው ግልጽ ነው፣ የምናውቀው ነገር ነው። ግን እኔ ቆይ በምን ሂሳብ ነው ሩታ ራሷን ልክ ነኝ ብላ እያሰበች ያለችው? በምን ሂሳብ ነው ራስሽን ልክ ነኝ ብለሽ እንትን ሄርሜላን ጥፋተኛና ልክ እንዳይደለች አድርገሽ የምታወሪው? እንዴ ሰው እንዴ ሩታ እኮ ከሆነ ጊዜ ወዲህ ቤተሰብ የምታደርገው ነገር ይሄ ሙሉ በሙሉ ነው ልክ አይደለም። እኔ አልፎ አልፎ ልክ ነው የሚለው ነገር የለም። ይቅርታው ራሱ ልክ አይደለም። በቃ ይቅርታ ብላ ለሰላም የምታመጣቸው ነገሮች በሙሉ ራሱ ልክ አይደለም። በቃ መጨረሻቸው ፌክ እና ውሸት ነው። በቃ ይሄ በቀል ነው መጨረሻው። እና ሩታ ልክ ከሆንሽ ቆይተሻል። የምሬን ነው። ልክ ከሆንሽ ቆይተሻል። እኔ እንዲሁም ለመጨረሻ ጊዜ ሩታ ልክ የነበረችበት ጊዜ መች ነው ማለት በቃ ጎበዝ ሩታ ምናምን ነገር ያልኩበት ጊዜ አላስታውስም። ምናልባት የዛኔ ከሄርሜላ ጋር ሩም ሲያዝ ምናምን ቡታጅራ እያሉ የዛን ሰዓት ማሳሰሯ ልል እችላለሁ። ግን ወይ ደግሞ የሆነ ነገር ግን አላቅም። እኔ በዚህ ሰዓት ሩታ ወይ ከሆነ ከተፋቱ በኋላ ሩታ ሙሉ በሙሉ ሌላ ሰው ነው የሆነችው። ራሳቸው ነው የሚሄዱት። እኛ አብረን ነው የምንሄደው። እኛ አብረን ነው የምንለያየው። እንግዲህ ከዚህ በላይ እነሱ የሚቆዩ አይመስለኝም። በላይ ባንጫ ነው ጥሩ ነው። መናገር የፈለገውን ተናግሯል። ስለዚህ ብንሄድ በቃ ግልጽ ነው። አሁን ይሄ ነገር እንደሚፈጠር በጣም ግልጽ ነው። በቃ አለ ሄርሜላ ይሄን ነገር ይሄ ሰምታ አብረሽ አልወደሽም ምናምን ነገር የሚለውን ነገር አልፈለግሽ የሚለውን ቃል በቃል ሰምታ ልክ ትሆናለች ብላችሁ እንደማጠብቁ ግልጽ ነው። ይቅርና እሷ እንደዚህ አልፈልግሽም እንዲህ ያፈቀረች አልፈልግሽም ተብላ አብርሽ ራሱ አፈቅርሃለሁ ሲባል ራሱን ስቷል፣ የምታስታውሱ ከሆነ እና ይሄ ራስ የሚያሰት ነገር ነው በእርግጥ። እና ቤተሰብ ለማንኛውም እኔ ቢያንስ አሁን አጠገቧ ያለኸው ሚኪ ወንድሟ በቃ ይዘህ መጣ አይደል? ይሄ ሁሉ ነገር ሲፈጠር መቆየት አልነበረብህም። ይዘህ በቃ እንደማይሆን ምናምን ነገር እየመከርካት አባብልሃት ይዘህ ነበር መሄድ የነበረብህ። ብቻ ለማንኛውም እስኪ ነገ የሚፈጠረውን እናያለን። ከዚህ በኋላ እንዲሁም ዙሩ እየከረረ ነው የሚመጣው። ከባባድ ነገሮችን እንጠብቃለን። ለማንኛውም የዛሬው ቪዲዮ ይህን ይመስል ነበር። እዚህ ድረስ ስላያችሁ ከልብ አመሰግናለሁ። ሀሳብ አስተያየቶቻችሁን ኮመንት አድርጉ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።